እኔ ከሰዎች ጋር በተሻለ መንገድ ጥሩ ግንኙነት እንዲኖረኝ ከሰዎች ጋር ኮኔክት እንዳደረግ ያስቻሉኝን 3 ፕራክቲካል የሆኑ ቱሎች አስተምራችኋለሁ። በተለይ ሶስተኛው እኔ በጣም የምወደው ቱል ነው። ቪዲዮውን እስከ መጨረሻው መልከታችሁን አትዘንጉ። አንደኛ በጥሞና ማዳመጥ የምታገኟቸውን ሰዎች፣ ኢንተራክት የምታደርጓቸውን ሰዎች። አሁን ይኸውላችሁ እኛ እንሰማለን እንጂ አናዳምጥም። ቅብዝብዞች እኮ ነን። እስኪ ራሳችሁን ተመልከቱት። አሁን ካፌ እንኳን ከሆነ ሰው ጋር ቁጭ ብለህ ዲስከስ እያደረግ ሰው ሲወጣ ሲገባ እኮ ምን ያህል ነው ዲስትራክትድ የምንሆነው? በዚህ ገባ እሱ ፕሬዘንት እንዳንረጋጋ ያ ሰው ደግሞ እያዳመጥነው እንደሆነ ጥቅም እንዳለው ፊል እንዲያረጋ እናደርገውም ማለት ነው። ማለት ኮኔክት አናደርግም። ማዳመጣችሁ የሚታወቀው ኪውሪየስ ሆናችሁ ጥያቄዎችን ስትጠይቁ ነው። ኦኬ እንደዛ ብለህ ነበረ፣ ከዛ በኋላ ያሱ ነገር ምን ሆነ፣ ምን አደረግከው፣ ወደ ሌላ ነገር ሲያልፍ ራሱ ማለት ነው። ያ ማለት ኦኬ እያዳመጠኝ ነው፣ እየሰማኝ ነው ብሎ እንዲያስብም ታደርጉታላችሁ። ጉጉት ሊኖራችሁ ይገባል ማለት ነው። ሁለተኛ የሚሆነው ግንኙነታችሁን የሚኖራቸውን ኮንቨርሴሽን ቀለል አድርጉት። ሰው እንዲሸት አድርጉት። አሁን እኛ ሀገር ማስተውለው በተለይ ፕሮፌሽናል መሆን ማለት ሲሪየስ የሆነ ኤክስፕሬሽን፣ ሲሪየስ የሆነ ቶን ነው ብሎ ማሰብ። እንደዛ አይደለም። ለምን ኢቨን አለቆቻችሁ እንኳ ቢሆኑ ስራ ቦታ ሪስፔክት እንዲኖራቸው ሲሪየስ የሆነ ቶን ሊኖራቸው ይችላል። ኤክስፕሬሽናቸው እንደዛ ሊሆን ይችላል። ግን ሁላችንም ውስጥ ያመጫወት የሚወድ ህፃን ውስጣችን አለና ሁልጊዜም ቢሆን ኮንቨርሴሽናችሁን ሂውመር ጨምሩበት። ቀለል ለማድረግ ፈገግ ትላላችሁ። እንዲህ ሰው እንዲሸት ማለት ለምን ይመስላችኋል? አንዱ አስተውላችሁ የምታውቀው ከሆነ አንዳንድ ሰው እኮ ጀርባው መታ ሲያረጋችሁ አስተውላችሁ አታውቅም ወይ? ነካ ሲያረገው በሆነ መንገድ ጠጋ ሲል ሊን ሲል ፈገግ ሲል ለምን ይመስላችኋል እንደዛ የሚያደርጉት? ይሄ ኮኔክት ለማድረግ ሰው እንዲሸት ለማድረግ ነው። እና እንደውም አንድ ጊትሞይር የሚባል የሴልስ አሰልጣኝ ምን ይላል መጽሐፉ ላይ አክት ፕሮፌሽናሊ ቶክ ፍሬንድሊ። አሁን እንደዛ ስላችሁ እንዲሁ መተጃጃል ወይም ቀልድ ብቻ አድርጉት እያልኩኝ አይደለም። አለባበሳችሁ፣ ፕሬዘንሳችሁ፣ ኤክስፕሬሽናችሁ በሙሉ እኮ ፕሮፌሽናል የሚሆኑ ስታወሩ ግን ሲሪየስ መሆን አይጠበቅባችሁ። ሜክ ኢት ፍሬንድሊ። እሱ እጅግ በጣም ይቀልላችኋል። እናንተ በተሻለ መንገድ ሀሳባችሁን ኤክስፕረስ እንድታደርጉ ለምን ፕሬሩን ራሱ ታቀሉታላችሁ። ፍርሃት የሚመጣው ከምን ይመስላችኋል? በቃ ፕሮፌሽናል ሲሪየስ ሆኜ ሀሳቤ ላስተላልፍ ስንል አይደል ኢንቫይሮንመንት ፕሬሸራይዝድ እናደርገውና እዛ ውስጥ እንፈራለን። እኛ እንደምንፈልገው ሀሳባችን መናገር አንችልም። አንድ የመጀመሪያ ኢንቫይሮንመንቱን አቅለን ሴት ካደረግነው ግን ራሳችሁን ሆናችሁም ለመናገር ኮሚኒኬት ለማድረግ ቀላል ይሆንላችኋል ማለት ነው። እኔ የምወደው እና በጣም እኔን የሚጠቅመኝ ሶስተኛው ቱል ደግሞ የአገልግሎት ማይንድ ሴት መኖር ነው። ለምሳሌ ይሄን ቪዲዮ ሪከርድ እያደረኩኝ እናንተን እያስተማርኩ እንደሆነ ይሄን ቪዲዮ የሚመለከት ሰው የሆነ ጥቅም እንደሚያገኝ ፒክቸር አድርጌ ኮሚኒኬት ባላደርጋችሁ ስንት ቪው ሊያገኝ ይችል ይሆን? አነጋገርህን ወይ አለባበስህን እነሱ የሚመለከቱት ወዳጆች ሊወዱት ይሆን የሚለው ነገር ላይ ብቻ ትኩረት የማድረግ ከሆነ ግን እናንተን ሰርቭ አላደርጋችሁም ማለት ነው። ስለዚህ ሁልጊዜም የምናገኘው ሰው ጋር የአገልግሎት ማይንድ ሴት ያስፈልጋል። እኔ ማለት አያስፈልግም። ኮሚኒኬሽን ለእኛ ስለኛ አይደለም፣ ለምናወራቸው ሰዎችን ጭምር ስለሆነ አሁን ታገኙታላችሁ እኮ ለምሳሌ በስራ ምክንያት ለቢዝነስ ምክንያት ሊሆን ይችላል ከሆነ ሰዎች ብላችሁ የምታወሩት እኮ እናንተ ያን ጥቅም የምታገኙት ለዛ ሰው ስትጨነቁ ነው። የእውነት ጀኒውን የሆነ አገልግሎት ስትሰጡ ነው ለዛ ሰው እና ሁልጊዜም ቢሆን የሰርቪስ ማይንድ ሴት ይዞ ኢንተራክት ማድረጉ እጅግ በጣም እኔን ጠቅሞኛል። ኢቨን ከደንበኞች ጋር ኮሚኒኬት ሳደርግ ገንዘብ ይከፍሉኛል። አዎ፣ ግን እኔ ፒክቸር አድርጌ ኮሚኒኬት ማድረጋቸው እንዴት ያን ሰው ንግግሩን ወይም ኮሚኒኬሽን ስኪሉን ላሳድግለት፣ እንዴት ላግዘው የሚለው ነገር ላይ ፎከስ ለማድረግ ማለት ነው። ኮንተንቱ ጋር ሪሌት የምታደርጉ ወይም የንግግርና የመግባባት ክህሎታችሁን ማሳደግ የምትፈልጉ ሰዎች ከሆናችሁ ቻናሉን ሰብስክራይብ፣ እንደውም ቪዲዮ ሰዎች ይጠቅማል ብላችሁ የምታስቡ ከሆነ ሼር፣ ላይክ በማድረግ ቤተሰብ ሁኑ። አመሰግናለሁ።